ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደወትሮ ሁሉ ከናሁ ቴሌቪዥን የክብሮት ሰላምታችንን ወደ እናንተ እያደረስን የዛሬ ለተረቡ ነሐሴ 20 2018 ዓመተ ምህረት የምሽት ስፖርታዊ መረጃዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ በአክብሮት እንጋብዛለን። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ መረጃዎችን ቀዳሚ እናደርጋለን። 14ኛ ከተማው ላይ የደረሰው የ2026ቱ የዳይመንድ ሊግ የውድድር መድረክ ኢትዮጵያና አትሌቶች የሚጠበቁበት ውድድር ነገ በስዊዘርላንድ ዙሪክ እንደሚደረግ እንደዚሁ ይፋ ተደርጓል። በተለይ ኢትዮጵያና አትሌቶች በተለያዩ ርቀቶች የሚጠበቁ ነው የሚሆነው። በ800 ሜትር በሴቶች ሁለት ኢትዮጵያና አትሌቶች ይሳተፋሉ። በርቀቱ ላይ አትሌት ንግስት ጌታቸውና አትሌት ሳይዳ ፀሐዬ እንደሚሳተፉ እንደዚሁ ተገልጿል። በተለይ ንግስት ጌታቸው በውድድር መድረኩ ላይ የተሻለ ነገር ልታደርግ እንደምትችል ቅድመ ግምት ከተሰጣቸው አትሌቶች መካከል ተጠቃሽ ሆናለች። በሴቶች በወንዶች የ3000 ሜትር ላይም እንደዚሁ ኢትዮጵያን አትሌቶች ይጠበቃሉ። በርከት ብለው ነው ቁጥራቸውን እየተመለከትን የምንገኘው። በዚህም መሰረት አትሌት ሳሙኤል ፍሬው፣ አትሌት አብርሃም ሲሜ፣ አትሌት ኃይለማርያም አማረ እና እንደዚሁም በቅርቡ የግማሽ ማራቶን የውድድር መድረክ ላይ በአሸናፊነት ማጠናቀቅ የቻለው አትሌት ገመቹ ጎዳና ይጠበቃል። በዚህ የ3000 ሜትር መሰናክል በወንዶች 31 ነጥቦችን ሰብስቦ በመምራት ላይ የሚገኘው ኢትዮጵያዊው አትሌት ገመቹ ጎዳና እንደዚሁ የውድድር መድረኩን በበላይነት ሊያጠናቅቅ እንደሚችል እየተገለጸ ነው የሚገኘው። በሴቶች 1500 ሜትር አትሌት ብርቄ አየሎም ኢትዮጵያዊቱ አትሌት ትጠበቃለች። እንደዚሁም ሌሎች አትሌቶች አሉ። አትሌት ሳሮን በርሄ፣ አትሌት ፍሬዌኒ ኃይሉ፣ አትሌት ወርቅነሽ መሰለ፣ አትሌት አረጋዊን ካላዩ እንደዚሁም አትሌት ጽጌ ድጉማና አትሌት አስቴር አሬሬ እንደሚሳተፉ ተገልጿል። በዚህ የ1500 ሜትር ላይ አትሌት ብርቄ አየሎም በ24 ነጥቦች በቀዳሚነት ይህንን ርቀት እየመራች ነው የምትገኘው። ነገ ምሽት በሚደረገው ውድድር ላይ ውድድሩን በበላይነት ሊያጠናቅቁ ይችላሉ ተብሎ ቅድመ ግምት ከተሰጣቸው የዓለም ታላላቅ አትሌቶች መካከል አንደኛዋ ሆናለች ማለት ነው። በሴቶች 5000 ሜትር ፍሬዌኒ ኃይሉ፣ መዲና ኢሳ፣ ይሩት መሸሻ፣ ፋንታይ አለማየሁ፣ አይን አዲስ መብራቱ፣ አለሽኝ ባወቀ፣ ብርነሽ ደሴ፣ የኔዋ ንብረት መልክነት ውዱ የመሳሰሉ አትሌቶች ይጠበቃሉ። እንደዚሁ በተመሳሳይ በ5000 ሜትር ወንዶች ደግሞ አዲሱ ይሁኔ፣ መዝገበ ስሜ፣ ቢኒያም ማሃሪ፣ ኩማ ግርማና ብርሃኑ ባለው እንግዲህ እነዚህ ኢትዮጵያን አትሌቶች ነገ ምሽት በስዊዘርላንድ ዙሪክ በሚደረገው 14ኛው ከተማን በሚያስቆጥረው የዳይመንድ ሊግ የውድድር መድረክ ላይ የሚጠበቁ አትሌቶች ሆነዋል። ከወዲሁ ናሁ ስፖርት እንግዲህ ለነዚህ ኢትዮጵያን አትሌቶች ጥሩ ውጤት እንዲገጥማቸው ይመኛል። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ነው የሚመስሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ አብራችሁን ስላላችሁ በጣም እናመሰግናለን። እንመለሳለን። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ከመልእክቶች አስቀድመን በተለይ 14ኛው የዳይመንድ ሊግ የውድድር መድረክ ነገ ምሽት በስዊዘርላንድ ዙሪክ መደረጉን ተከትሎ ኢትዮጵያን አትሌቶች የሚሳተፉበትን ርቀት በተመለከተ መረጃ ወደ እናንተ አድርሰናችሁ ነው የተመለስ ነው። አሁን በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። ጅማሯችንን የምናደርገው ደግሞ በነገው ዕለት እንደዚሁ አመሻሽ ላይ የዕጣ ማውጣት ስነስርዓት ፕሮግራም የተያዘለት የእንግሊዝ የካራባው ካፕ የውድድር መድረክን የተመለከተ መረጃ ይሆናል። ነገ በስካይ ስፖርት ስቱዲዮ የቀጥታ ስርጭት ሽፋን የሚያገኘውና ትልልቅ ተጋባዥ እንግዶች የሚገኙበት እንደዚሁ
የዕጣ ማውጣት ስነ ስርዓት ይደረጋል ተብሏል። የሶስተኛው ዙር የካራባው ካፕ የውድድር መድረክ ላይ ነው። እንግዲህ ይሄ የውድድር መድረክ እንደሚታወቀው ፎርማቱ የእንግሊዝ ፕሪሚየር ሊግ ክለቦች እንደዚሁም በሻምፒዮንሺፑና በእንግሊዝ ሊግ 1 እና ሊግ 2 ላይ የሚወዳደሩ በርካታ ክለቦች የሚሳተፉበት የውድድር መድረክ እንደሆነ ይታወቃል። በተጠናቀቀው ዓመት ደግሞ የአሰልጣኝ ፔፕ ጋርዲዮላ ክለብ ማንቸስተር ሲቲ ነበረ ሻምፒዮና ሆኖ ያጠናቀቀውና ዘንድሮስ የትኞቹ ክለቦች እንደዚሁ በውድድሩ ላይ ሊያንጸባርቁ ይችላሉ? በተለይ የታች ሊግ ላይ የሚወዳደሩ ክለቦች ትልልቆቹን የሚፈትኑበት ውድድር እንደሆነ ይታወቃልና ከዚህ ጋር ተያይዞ ነገ የዕጣ ማውጣት ስነ ስርዓቱ እንደሚደረግ ተከናውኗል። ስፍራውም እንደዚሁ ስካይ ስፖርትስ ስቱዲዮ እንደሆነ ነው በቀጥታ ስርጭት ሽፋን እንደዚሁ ዘገባውን ለስፖርት ተመልካቹ የሚያደርሱት ተብሎ እየተነገረ ይገኛል። ከዚሁ ከዕጣ ማውጣት ስነ ስርዓት ጋር በተያያዘ ነሐሴ 27 የሚደረገው የዘንድሮ ዓመት ግዙፉ የእግር ኳስ መድረክ የሆነው የአውሮፓ ቻምፒየንስ ሊግ የውድድር መድረክ እንደዚሁ እንደሚከናወን ተገልጿል። በሀገረ ፈረንሳይ ሞናኮ ከተማ ላይ ማለት ነውና እንግዲህ የትኛው ክለብ ከየትኛው ቡድን ጋር ሊደርሰው ይችላል የሚለው ነገር የሚጠበቅ ነው። እንግዲህ ሶስተኛ እና አራተኛ ዓመቱን የያዘው አዲሱ የአውሮፓ ቻምፒየንስ ሊግ የውድድር ፎርማት እንደሚታወቀው 36 ክለቦችን እያፋለመ ነው የሚጓዘው ማለት ነው። ዘንድሮስ እነማን የትኞቹ ታላላቅ ክለቦች በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ረጅም ርቀት ሊጓዙ ይችላሉ? በተጠናቀቀው ዓመት እንደተመለከት ነው የእንግሊዙ ክለብ አርሰናል እና የፈረንሳዩ ክለብ ፒኤስጂ በፍጻሜው ተገናኝተው እንደዚሁ ፒኤስጂ በመለያ ምት አሸንፎ የመድረኩን የዋንጫ ክብር ለሁለተኛ ጊዜ ማሳካቱ የሚታወስ ነውና ትልልቆቹ ክለቦች ይጠበቃሉ። እንደነ ማንቸስተር ዩናይትድ ደግሞ ከ2 ዓመታት በኋላ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ተመልሷል። አርሰናል ቀስ እያለ ወደ ፍጻሜው የሚያደርሰውን ጉዞ እያከናወነ ያለፉትን ዓመታቶች ተመልክተናል። ከሩብ ፍጻሜ ወደ ግማሽ ፍጻሜ፣ ከግማሽ ፍጻሜ ወደ ፋይናሊስት እንደዚሁም ደግሞ በዘንድሮ ደግሞ በሚጀምረው የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ በርከት ያሉ አርሰናል ደጋፊዎች የዋንጫ ክብሩን ነው የሚጠብቁት ከአሰልጣኝ ሚካኤል አርቴታ እና ምን አዲስ ነገር ሊያስመለክተን ይችላል የሚለው ነገር ይጠበቃል። እነ ሲቲ፣ ቼልሲ የለም ሊቨርፑልን የመሳሰሉ ክለቦችና እንደዚሁ ማንቸስተር ሲቲዎች ደግሞ በአዳዲስ አሰልጣኞቻቸው እየተመሩ የተሻለ ነገር ለማምጣት በአውሮፓ ቻምፒየንስ ሊግ ይጠበቃል። ከዚህ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ጋር በተያያዘ በተለይ ስፔኑ ክለብ ሪያል ማድሪድ እና ሊቨርፑል በሁለት ተከታታይ ዓመታት ተገናኝተዋል እና በቀጣይ ለሶስተኛ ጊዜ የሚገናኙ ከሆነ እዚህ ካታጎሪ ውስጥ የሚካተቱ ከሆነ የዕጣው ማውጣት ስነ ስርዓት ላይ ምናልባት እንግዲህ አንፊልድ ላይ የማይገናኙበት ሂደት እንዳለ ወይም ደግሞ እዚህ ሜዳ ላይ ጨዋታ እንደማያደርጉ እየተገለጸ ነው የሚገኘው። ምናልባት በሳንቲያጎ በርናቦ ጨዋታቸውን ሊያደርጉ ይችላሉ አንድ ላይ የሚደርሳቸው የሚሆን ከሆነ ማለት ነው በጨዋታው ዕጣ ማውጣት ስነ ስርዓት ላይ እንግዲህ በዛሬው ዕለት ደግሞ አዲዳስ ያመረታት የአውሮፓ ቻምፒየንስ ሊግ የውድድር መድረክ የመጫወቻ ኳስ ይፋ ተደርጋለች። በተለይ ደግሞ የአውሮፓ እግር ኳስ ማህበርን ሎጎ እንደዚሁም ደግሞ የአዲዳስ ኳሱን ያመረተው ተቋም ሎጎ በሮዝ ቀለም እንደዚሁ አሸብርቆ እንደሚታይ ጎልቶ እንደሚታይ ተመልክተናል። ምስሉ ላይ እንደምትመለከቱት ማለት ነው። ለተመልካቹም ጥሩ ለተጫዋቾችም እንደዚሁ አንጸባራቂ የሆነ እይታ ያላት ናት። በጣም ምቹ ናት ተብሏል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ እንግዲህ በ26 27 አዲሱ የውድድር ዘመን ላይ የምንመለከታት ነው የሚሆነው ማለት ነው። ወደ ዝውውር መረጃዎቻችን እናልፋለን። እነዚህን መልእክቶች ግን ወደ እናንተ ካደረስን በኋላ ነው ዳግም የምንገናኘው። አሁንም ከኛ ጋር ምርጫችሁን አድርጋችሁ እየተከታተላችሁን ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር የዝውውር መረጃዎችን ወደ እናንተ በማድረስ ነው የመረጃ ሰዓታችንን የምናጠናቅቀው። አንዳንድ ጊዜ እንግዲህ መሀል ሰፋሪ ወይም ሚድ ቴብል ላይ የሚገኙትንም የእንግሊዝ ፕሪሚየር ሊግ ክለቦችንም ዝውውር ለምን አትቃኙም የምትሉ ተመልካቾቻችን አላችሁና ለዛሬ ብሬንትፎርድ ሲቲን ቀዳሚ እናደርጋለን። ብሬንትፎርድ ሲቲ በውድድር ዓመቱ ጥሩ ጅማሮ አድርጓል። እንደሚታወቀው እንግዲህ እንደምናስታውሰው በመጀመሪያው ሳምንት መርሃ ግብር ላይ ሳይጠበቅ በክረምቱ ተጫዋቾች የዝውውር መስኮት በርከት ያሉ ተጫዋቾችን በርካታ ሚሊዮን ዶላሮችን ፈሰስ በማድረግ ማስፈረም የቻለውን የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስን 3-0 በሆነ ውጤት በማሸነፍ ነበር የውድድር ዓመቱን በድል የጀመረው ማለት ነው። አሁን አዲስ ተጫዋች ለማስፈረሙ እየተገለጸ ነው የሚገኘው። ብሬንትፎርድ ሲቲ ማሊክ ዲዩፍን አስፈርሟል ከምስራቅ ለንደኑ ክለብ ዌስትሃም ዩናይትድ የሚሉ መረጃዎች ወጥቷል። ተጫዋቹም እንግዲህ የክለቡን ማሊያ ለብሶ ክለቡን ይፋ ያደረገው የዝውውር መረጃ ነው። ዌስትሃም ዩናይትድ ወደ ታችኛው ሊግ መውረዱን ወይም ወደ ሻምፒዮንሺፑ መውረዱን ተከትሎ እንግዲህ ትልልቅ ተጫዋቾችን አጥቷል። ከዚህ በፊት እንደነ ማቲያስ ፈርናንዴዝም በቶተንሃም ሆትስፐርስ እንደዚሁ ተነጥቋል። ሌሎችም ተጫዋቾች እንደዚሁ አሁንም በቀሩት 5 የዝውውር ቀናቶች እንደዚሁ ሌሎች ተጫዋቾችም ከክለቡ ሊለቁ የሚችሉበት እድል ሰፊ ስለመሆኑ እየተገለጸ ይገኛል። አሁን በወጣ መረጃ ግን ማሊክ ዲዩፍ እንደዚሁ ወደ ብሬንትፎርድ ሲቲ መቀላቀሉ ይፋ ተደርጓል። ወደ ማንቸስተር ሲቲ መረጃ ስናልፍ ማንቸስተር ሲቲ ያለፉትን ጊዜያቶች እንግዲህ በተደጋጋሚ ሲሙ ሲያያዝ እንደነበረ እናስታውሳለን። ከሞሮኮ ኢንተርናሽናል ሀዩ ባዲ ጋር ማለት ነው። የዚህ ተጫዋች የውል ኮንትራት በይፋ ስለመጠናቀቁ ተገልጿል። ስለመፈራረማቸው ማለት ነው። ለሚቀጥሉት 5 ዓመታት በዜጎቹ ቤት የሚያቆየውን የውል ኮንትራት ተፈራርሟል። ከፊርማው ስነስርዓት በኋላም ይህ 18 ዓመት የመሃል ሜዳው ሞተር ወደፊት በአውሮፓ እንደዚሁም በዓለም እግር ኳስ ላይ ይነክሳሉ ተብሎ እየተጠበቁ ከሚገኙ ወጣት ተጫዋቾች መካከል አንደኛው የሆነው አቡ ባህዲ እንግዲህ ወደ ታላቁ ክለብ ማንቸስተር ሲቲ በመምጣት ደስታ ይሰማኛል። በቀጣይ ከቡድኑ አባላቶች ጋር በመሆን ደግሞ የላቀ ነገር ለመስራት ዝግጁ ነኝ ብሏል። እዚህ ያለው ነገር ገና ከጅምሩ እጅግ በጣም ጥሩ እንደሆነ ይሰማኛል። አስቀድሜም ስለ ማንቸስተር ሲቲ ብዙ መረጃዎች ነበሩኝና በጣም ተደስቻለሁ ብሏል። ለዝውውሩ እንግዲህ ማንቸስተር ሲቲዎች 100 ሚሊዮን ዩሮ እንደከፈሉ ተገልጿል ማለት ነውና ከአሰልጣኝ ፔፕ ጋርዲዮላ በኋላ ወደ ኢታድ የመጡት አዲሱ አሰልጣኝ ኤንዞ ማሬስካ አዳዲስ ተጫዋቾችን በመቀበል ላይ ነው የሚገኙት ማለት ነው። እንግዲህ አጀማመራቸውም ጥሩ ነው። ያን ያህል እንደ በፊቱ እንደ ፔፕ ጋርዲዮላ ቡድን ጠንካራና አስፈሪ ለተቃራኒ ክለብ ቡድን አባላቶች አስፈሪ ነው ተብሎ ባይገመትም ነገር ግን እንደምንም ብለው እንግዲህ መክፈቻውን ጨዋታ ተቸግረውም ቢሆን በርንማውዝን 2-1 በሆነ ውጤት በማሸነፍ የውድድር መድረኩም በድል መጀመራቸው የሚታወስ ነውና አሁን ደግሞ አዳዲስ ገቢዎቹ ክለቦች የቀድሞውን የአሰልጣኝ ፔፕ ጋርዲዮላን የድል ሌጋሲ ለማስቀጠል ዝግጁ ስለመሆናቸው እየተገለጸ ነው የሚገኘው ማለት ነው። የማንቸስተር ዩናይትድን መረጃ እንደዚሁም ወደ እናንተ እናደርሳለን። ስፔናዊውን የግራ መስመር ተከላካይን አሊያንድሮ ባልዴን ለማስፈረም ከፍተኛ ጥረት በማድረግ ላይ እንደሚገኙ ነው እየተገለጸ የሚገኘው። የተከላካይ ስፍራ ዲፓርትመንታቸውን ጠንካራ ለማድረግ በውድድር ዓመቱ የበለጠ ክፍተት እንዳለበት ተገንዝበዋል የሚሉ መረጃዎች ወጥቷል። አሰልጣኝ ማይክል ካሪክም የዚህ ተጫዋች አድናቂ መሆኑ ተገልጿልና ይህን ስፔናዊ ተጫዋች ለማስፈረም እንደዚሁ አሁን ላይ ነገሮች በጥሩ ሁኔታ እየተጓዙላቸው እንደሚገኙ እየተነገረ ነው የሚገኘው። እንግዲህ በቀጣይ እንመለከታለን። የካታሎናው ክለብ ባርሴሎና ተጫዋቹን ለመሸጥ ፍላጎት አለው ተብሏል። በተለይ ጀርመናዊ አሰልጣኝ ሃንስ ፍሊክ ከተጫዋቹ ጋር የገቡበት ሰጣ ገባ ተጫዋቹ እንግዲህ ሌሎች በሮችን ወደፊት አሻግሮ እንዲያማትር አድርጎታል። መዳረሻውን ማንቸስተር ዩናይትድ ሊሆን እንደሚችል በመገለጽ ላይ ነው የሚገኘው ማለት ነው። የአርሰናልን መረጃ መውጫ እናደርገዋለን። አርሰናል እንግዲህ ወደ ሳውዲ ፕሮ ሊግ ተሳታፊው ክለብ ሃሊላል ገብርኤል ማርቲኔሊን ከሸኘ በኋላ በዚህ ምትክ የግራ ክንፍ በጣም ጥሩ ተጫዋች ለማምጣት እያማረጡ ነው የሚገኙት። አንደኛው ኬናን ኤልዲዝ መሆኑ እየተገለጸ ነው የሚገኘው። የቱሪኑ ክለብ ቢያንስ 100 ሚሊዮን ፓውንድ ለዝውውሩ ይፈልጋል የሚሉ መረጃዎች በርከት ብለው እየተመለከትን ነው የምንገኘው። እንግዲህ ያልታሰበ ሲሳይ ነው ይዞላቸው የመጣው። በተለይ ወደ ሳውዲ ፕሮ ሊግ ማምራቱ የበለጠ ለአርሰናል በረከት ሆኖለታል። ወደ ሌላ የአውሮፓ ክለብ ሊጎች ቢያመራ ምናልባት ዋጋው ሊቀንስ ይችላል። እንደሚታወቀው የሳውዲ ፕሮ ሊግ በፋይናንሱ እጅግ በጣም የዳበረ ነው። የሳውዲ መንግስት ኢንቨስት ስለሚያደርግባቸው እነዚህ የተመረጡ ክለቦች ላይ ማለት ነውና ከዚህ ጋር ተያይዞ እንግዲህ ወደ 60 ሚሊዮን ፓውንድ ያገኛል። ይሄ ደግሞ ማለት ለአርሰናል ደጋፊዎች ከዚህ ቀደም በጣም ይበሳጩበትና ቅሬታ ያቀርቡበት የነበረው የግራ ክንፍ መስመር አሁን በአዲስ ተጫዋች ሊተካ የሚችልበት እድል ሰፊ ስለመሆኑ እየተገለጸ ነው የሚገኘው ማለት ነውና አሁን እሱም በሸጡት ገንዘብ የሂሳብ መዝገባቸው ምናልባት በርከት ያሉ ተጫዋቾች ባለፈው ክረምት ማምጣታቸውን ተከትሎ እንግዲህ
ከፋይናንስ ስርዓት አወጣጡ ጋራ ህግ ላለመጣስ መመሪያን ላለመጣስ እንደዚህ አይነት ተጫዋቾችን ደግሞ መልቀቅ ይጠበቅባቸው ነበር። ይህንንም እንግዲህ ተሳክቶላቸዋል ማለት ነው። በቀጣይም ከክለቡ የሚለቁ ተጨማሪ ፊት መስመር ተጫዋቾች ይኖራሉ። እንደነ ገብርኤል ጄሱስን የመሳሰሉ ተጫዋቾች ከክለቡ ጋር ሊለያዩ እንደነ ፋቢዮ የመሳሰሉ ክለቦች ተጫዋቾች እንደዚሁ ፋቢዮ ቬራም በተመሳሳይ ወደ ጀርመን ቡንደስሊጋ እንደሚያመራ እየተገለጸ ነው። ሃምቡርግን ለመቀላቀል የሚሉ መረጃዎች እየወጡ ነው የሚገኙትና እነዚህን የፊት መስመር ተጫዋቾች መሸጣቸው ትክክለኛ ውሳኔ ነው የሚሉ የአርሰናል ደጋፊዎች በርከት ብለው እየተመለከትን ነው የምንገኘው። በተለይ አንድሪያ ቤርታና አሰልጣኝ ሚካኤል አርቴታ በጥምረት እነዚህን ውሳኔ መወሰናቸው ለክለቡ እጅግ በጣም ጥሩ ነው የሚሉ መረጃዎችን ተመልክተናል። እንግዲህ በቀጣይ የትኛው ተጫዋች ሊመጣ ይችላል? ኬናን ኤልዲዝ እንግዲህ በብቃቱ በርካቶችን እያስገረመ ነው የሚገኘው። እናንተም የጽሁፍ ታደርሱናላችሁ። በተለይ ኬናን ኤልዲዝ ወደ አርሰናል መምጣት አለበት፣ በቱሪኑ ክለብ እጅግ በጣም አስገራሚ እንቅስቃሴ ማሳየቱን ተከትሎ ማለት ነውና ለአርሰናል ሊጠቅማል የሚሉት ይሄ ተጫዋች ነው። ሌላኛው ብራድሊ ባርኮላ ነው በአማራጭነት የያዙት። እነዚህ ሁለት ተጫዋቾች እንግዲህ በቀጣይ አሁን አጀማመሩ ጥሩ ከሆነለት ክርስቶስ ዞሊስ ጋር የአርሰናል የግራ ክንፍ በጥሩ ሁኔታ ይመሩታል ተብሎ ነው እየተገለጸ የሚገኘው። የእናንተ ምርጫ ማን ነው? ብራድሊ ባርኮላ ወይስ ደግሞ ኬናን ኤልዲዝ? እስኪ ሀሳብ አስተያየታችሁን እዚህ ላይ እንድታደርሱን እንጋብዛችኋለን። ክቡራትና ክቡራን ተመልካቾቻችን ለዛሬ ዕለተ ረቡዕ ነሐሴ 20 2018 ዓ.ም ከናሁ ቴሌቪዥን በእኔና በባልደረቦቼ የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።